ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? ሰላም ነው። የዛሬ ሳምንት አካባቢ እንግዲህ አንድ አባት ወጥተው ስብከት እየሰበኩ ማለት ነው እመቤታችንን ድንግል ማርያምን የአምላክ እናትን ቤዛ ልትባል አይገባም የሚል ስብከት ሰብከው ነበር። እርግጥ ብዙ ሰዎች አስተያየት ሰጥተውበታል፣ ተናግረዋል፣ አባቶችም ተናግረዋል። እኔ የምለው አባታችን እንኳን ለማለት ትንሽ ይከብደኛል። ምክንያቱም እንደዚህ አይነት የክህደት ትምህርት የሚያስተምር አባት ሊኖረን ስለማይገባ ማለት ነው። እመቤታችን የአምላክ እናት ናት፣ ቤዛ ናት፣ ለዓለም ቤዛ ሆናለች። ምክንያቱም አምላክን በሆዷ የተሸከመች ነች። እሱም በአምላክ ፈቃድ፣ በራሷ ፈቃድ ሳይሆን በራሱ በፈጣሪ ፈቃድ ለሱ ምስጋና ይግባውና በሱ ፈቃድ የአምላክ እናት የሆነች ናት። ድንግል እንደሆነች አርግዛ ድንግል እንደሆነች የወለደች እስከምትሞት ድረስ ድንግል የነበረች እናት ናት። ቅድስት ናት፣ ከሁሉም ነገር የነጻች እና እሷን ቤዛ ያለን ማንን ልንል ነው? እርሶን እንበል? የማይሆን የኑፋቄ ትምህርት ማስተማር ከፈለጉ ቤተ ክርስቲያኗን ትተው አስኬማውን አስቀምጠው ልብሰ ተክህኖንም እንዲሁ ወደ ጎን አስቀምጠው መስቀሉን አስቀምጠው ሄደው የሚፈልጉበት ቦታ ሄደው ይስበኩ። ማንም አይከለክሉትም። ግን አባቶች ካስተማሩን ከደነገጉልን መስመር ወጥተው እዛቸው በቤተ ክርስቲያኗ ስር ሆነው የቤተ ክርስቲያኗን ደሞዝ እየበሉ መስቀሏን ይዘው አስኬማዋን ተሸክመው ቤታችን አንገቶች ላይ አንጠልጥለው ስዕሏን እንደዚህ አይነት የማይሆን ትምህርት አስተምሩ። ለእርሶም አይጠቅምም፣ ለሚሰማውትም አይጠቅምም። አንድ ደግሞ ሀብታም ሰውዬ አለ፣ አቶ ጸጋዬ የሚባል ሰውዬ ብዙ ነገሮችን እርዳታ ለቤተ ክርስቲያን ይረዳል። ምን ይላል ግን ደግሞ በጎን የራሱን የሆነ ሲኖዶስ እያቋቋመ ያለ ነው የሚመስለው እና ጥሩ ስላልሆነ አንተን ለሚከተሉም ሰዎች ጥሩ ስላልሆነ የምትሰራው ስራ እባክህ ከቤተ ክርስቲያን ላይ እጅህን አንሳ። የምታደርገው መልካም ነገር ካለ አድርግ። ምክንያቱም ለነፍስህ ነው የምታደርገው፣ ለእኛ ብለህ አይደለም፣ ለአማኙ ብለህ አይደለም፣ ለነፍስህ የመንግስተ ሰማያት መውረሻ ይሆነኛል ብለህ ነው የምታደርገው። ሂድና ከፈለግ ገዳማትን አሰራ፣ ትምህርት ቤቶች አሰራ። ብዙ ምስኪኖች አሉ፣ እነሱን እርዳ። በሽተኞች አሉ፣ እነሱን አሳክም። እንደዚህ ብሩ በጣም ካጨናነቀ ማለት ነው። ሀብትህን የቤተ ክርስቲያን መክፈያ አታድርገው፣ መከፋፈያና ነገር ወደዚህ ወደዛ ማምጫ አታድርገው እና እርሶም አባት የተባሉት ቢመለሱ ቢታረሙ። ወደ ላይ ወጥተን በእርግጥ መምከር አይገባንም፣ ግን ስንማር የኖርነውን ስናምንበት የኖርነውን ነገር ባያፈርሱብን። ገና ቤተ ክርስቲያኑ ተከፍቶ እኮ ስንገባ የምናያት እመቤታችንን እኮ ነው። መቅደስ ውስጥ ያለችው እኮ በዙፋኑ ላይ ያለችው እኮ እመቤታችን ናት። ሌላ ነገር አለ እንዴ? ጌታችንን ያወቅነው አምላካችን መሆኑን የተረዳነው እኮ በእሷ እኮ ነው። እሷ ወልዳ አጥብታ እንደ ሰው ተንከባክባ ስላሳደገችው እኮ ነው ያወቅነው። የሃይማኖታችን እኮ መሰረት ናት እመቤታችን። ትልቅ ፋውል እኮ ነው የሰሩት። አልገባሁትም መሰለኝ። አሁንም ቢሆን እኛ እርሶን መምከር አንችልም፣ ግን ደግሞ የስህተት ነገር ሲያስተምሩ ዝም ብሎ የሚመለከት አባትም የለም፣ ምዕመንም የለም፣ ምንም የለም። ከፈለጉ መስበክ ከፈለጉ እነሱ ጋር ሄደው ተሐድሶ የተባሉ ሰዎች ለብቻችሁ ቤተክርስቲያን አቋቁማችሁ ስበኩ። ማንም አይከለክላችሁ። ግን በቤተ ክርስቲያኗ ስም የቤተ ክርስቲያን የተዋህዶን መስቀል ይዞ እንደዚህ አይነት የስህተት ትምህርት ለትውልዱ አያስተላልፉ። ይበቃዎታል። ብዙ ቤተ ክርስቲያን ብዙ ጠላቶች አሏት፣ ብዙ ችግር አለባት። ያንን ችግር ለመቅረፍ መረባረብ ሲገባ እንደገና በአመቱም እንደዚህ አጀንዳ ሲሆኑ እርሶ ራሱ ትንሽ አይሰማዎትም? በእግዚአብሔር ፊት እኮ ነው ያሉት። መቼ እንደሚቀጣዎት አታውቁም። መዓቱ መቼ እንደሚወርድ እኮ አታውቁም። በቤቱ ሰው እኮ የሚመላለሰው እኮ በረከት ለማግኘት ነው እንጂ ለመኮነን መሆን የለበትም። እኛንም ባያስኮንኑ እርሶም መንገዶትን ቢያስተካክሉ እና እንደዚህ አይነት ነገር ጥሩ አይደለም።
እኔ የሚሰማኝ ነገር ይሄ ነው። እመቤታችን አሁንም ዛሬም ነገም ወደፊትም ለዘላለም የአምላክ እናት ቤዛዊት ዓለም ትባላለች። ይሄንን ማለት የተፈቀደለት ብቻ ነው የሚለው። ይሄን ማለት ያልተፈቀደለት ደግሞ የተረገመ ይሁን ተብሏል። መረገም ከፈለጉ ደግሞ መንገዱን ጨርቅ ያርግሎት። ግን የተዋህዶ ልጆችን አያሳስቱብን። እስከ ዛሬ ስንማረው ስንገነባው የነበረውን ነገር በተወሰነች ስብከት ሊያፈርሷት ባይሯሯጡ፣ ጽኑ መሰረት ላይ የተመሰረተች ሃይማኖታችን መቼም ቢሆን አንፍቃትም፣ መቼም አንቀይራትም። መቼም ደግሞ የስህተት ትምህርት አይወስደንም። በእርግጥ አንዳንድ ደካማ ሰዎች ሊሳሳቱና አስተሳሰባቸውን ሊቀይሩ ይችላሉ። እነሱ እግዚአብሔር ይመልሳቸው። ይሄ እርሱ ጉዳይ አይደለም። ሲሆን ከብቶቹ ከበረት እንዳይወጡ መሰብሰብ ነበር የሚገባውት። የእግዚአብሔር በጎቼን ጠብቁ ያላችሁ እኮ ከብቶቼን ጠብቁ፣ ልጆቼን ጠብቁ ያላችሁ እንድጠብቁት ነው እንጂ እንድበትኑት አለም። እየመታችሁ በተለያየ ጊዜ አናቱን እያላችሁ እየመታችሁ እንድትበታትኑት አይደለም። እግዚአብሔር ለእናንተ ስልጣን የሰጠው ስልጣን ክህነትን የሰጠው በእርግጥ በመንፈስ ቅዱስ ተመርተው ስልጣን ላይ ይውጡ አይውጡ የምናውቀው ነገር የለም። ቢሆንም ህዝብ አያሳስቱ፣ አማኙን አያሳስቱ። በእናታችን በቅድስት ድንግል ማርያም ደግሞ አይምጡ። ከሷ የሚበልጥብን ነገር የለም። የሃይማኖታችን መሰረት ናት። ሀብልን የተማርነው ስለእመቤታችን ነው። ስለዚህ በሷ አይምጡብን። ይህን ነው ማለት የምፈልገው። ቢሰማም ባይሰማም ድምፄ ይድረስ ለእርሶም። እንዲሁም ደግሞ ልክ እንደ እርሶ ደግሞ ውስጡን እንደዚህ ገብተው እንደ ቫይረስ ቤተክርስቲያኗን የሚያጠቁት ለእነሱም ይሁን። እግዚአብሔር ይመልሳችሁ። አትበጥብጡን። የኑፋቄ ትምህርት አታስተምሩብን። ቤተክርስቲያንን ከዚህ በላይ አትገሯት፣ ይበቃታል። እና ለምእመኑም ወጥተው ይቅርታ ይጠይቃሉ ብለን ብንጠብቅም እንደው የባሰ እንደው ከበፊቱ የባሰ የማይሆን ነገር አውርተው ነው እንትን ያሉት ሚዲያ ላይ ወጥተው የተናገሩት። እና እኔ እንደዚህ ስለሆንኩ ነው ጠላት ተነስቶብኛል ምናምን። ማንም ጠላት የለውም። ጠላቶት አፎት ነው። ምንም ጠላት የለውም። ጠላት ከሆነ አፎትና አስተሳሰቦት ነው። እሱን ደግሞ በንስሐ ያስተካክሉ።